ሜት ብቻ ሳይሆን አባትየው ይሄን ያህል ጫና ያደርግበት ነው። እኔ ነኝ ልጅ እሱ ለምን እንደዚህ አይነት ጫና? እኔ እኮ እንደዚህ አላደረኩም። አይኖ እሱን አትናገረው፣ ግን ደግሞ እኔ እና ይሄን ያህል ጫና ታደርስብኝ ለብቻው ነሽ ሆኖ የሚቀርብለት አባትየው ይኸውልሽ ለምን እንደዛ እንደማትጠቂያለሽ ውስጧ ትንሽ እየተስፋ አለ። ይሄ ነገር ውሸት ቢሆን ብላ ውሸት ቢሆን ከዚህ በላይ እኔ ስራ አይደለም ነው አላልኩኝም እኮ ስራ እኮ ሊሆን ይችላል። ግን የልጅቱ ሞመንት እንትኗ በጣም ነው የሚሰብረው። ለምን ስናይ እንትን እሷ የፈለገ ቢሆን ለተመልካች ለተሳዳቢ አሳልፍ አትሰጥም። ስራ ሊሆን ይችላል። ግን የሴት ልጅ ስሜት እኔ እስከዛሬ የዛኔ ሆስፒታል እንኳን ገብታ የዛሬውን አይነት ነገር እኔ አልተሰማኝም። የእውነት ለምን ትናንትና እያሰብኩት ነበረ። በጣም ዲፕሬሽን ውስጥ ስትገቢ ምናምን አንዳንድ ጊዜ የምታደርጊውን ነገር አታቂም እና የሆነ ነገር ምናምን እያልኩኝ ምናልባት እውነት ቢሆን ይሄ ነገር አይታወቅም እኮ አፕንም ሊያደርግ ይችላል እኮ ሰው አይደለም። ይሄ አይጣሉም ስራ ብቻ ሊሆን ይችላል ምናምን ማለት አንችልም። የሆነ ነገር አፕንም ሊያደርግ ይችላል። ከዛ እንደዛ ስትል ከዛ ደግሞ በጣም አንጀቴን የበላኝ ነገር ምንድን ተቀልሽ ሰልፍ ልሳቅ ትቀበለኛለህ አንተ ጋር ታኖረኛለህ የሚለው ስትል ስታወራ ለአባቷ ኧረ ቢስሚላ። እኔ ደግሞ አላቅም የአባትንም ስሜት ስለማላውቀው አሳዘነችኝ። ከሷ የሚወጣው አይነት ነገር የሆነ ስብር እንዳለች ነው የሚያሳየው። ግን ጀግና ናት። እግዚአብሔር እዚህ ድረስ ካመጣት ይሄንን ማታልፍበት ምንም አይነት እንትን የለም። አይኖ ታድፈዋለች፣ ግን በጣም ጠንካራ መሆን አለባት። አንዳንድ ጊዜ እኮ ለጥላትሽ እኮ ጠንክረሽ ነው ማሳየት ያለብሽ። አንዳንድ ጊዜ ደግሞ በጣም ዝቅ ብለሽ እና አልቅሰሽለት ላልገባው ሰው ጨካኝ ሆነሽ ማሳየት ነው ያለብሽ። ደካማ ከሆንሽ ማንም ሰው ነው የማይፈልግሽ። ደካማ መሆን የለብሽ ነው። ሊያደክምሽ ይችላል፣ ነገሮች ሊያደክምሽ ይችላሉ። ግን ደግሞ ጠንካራ መሆን የሆነ ሰው በህይወት እያለ ከተለየሽው ቢሞትስ ሊሞት እኮ ይችላል። የምትወጂው ሰውና ልታጭው የዛኔ ከፈጣሪ ጋር አትደባደቢ። አንዳንድ ጊዜ እሱንም ማሰብ አለብን። ለምን ሰው እናት ሞቶ በህይወት ይኖራል ምናምን የሆነ ነገር ሲያሳጣሽ እኮ ሊያጠነክርሽ ምናምን ነው። እና አንዳንድ ነገር ጠንካራ መሆን ከዚህ በኋላ ሲጀመር እንባዋን እንትን አለ ማለት እኔ የዛሬ እንባዋን በጥሩ ነው የወሰድኩት። ፋፊ ምን አለ መሰለሽ ዲፕሬሽን ምናምን ያለበት ሰው ፊት አያለቅስም። አይኑ ይለቃል። ግን ቤቷ ሚዲያ ላይ ሳይሆን ቤቷ ለምን ለምሳሌ እኮ አሁን እኛ የእሷ ህመምና የእሷ እንባ እንደሚሰማን ሁሉ የእሷን እንባ ልክ እኔ እንዴት አውቀዋት ነው? ምን አድርጋቸው ነው እንደ ደስታ የሚወስዱት አሉ። እኔ ምን ማሰብ ራሱ የሚችሉ ራሱ አይመስለኝም። እኔም እኮ ግራ ገባኝ። እኔ እናት ገደለች አባት ገደለች በዚህ ነው ያህል ጥላቻ ያላቅ ብቻ ከባድ የእውነት እኔ እንዴት ዛሬ እንትኗ ያሳዝናል። የተናገራቸው ነገሮች ኖርማል ነበር እያዩ የነበረው። ግን ራሴን አጥፊ ይለኛል ስትል የሆነ እንደዚህ አይነት አካባቢ አንደኛ እሱ እና አባቷን የጠየቀችበት መንገድ እሱ ነገር ደግሞ ታውቂያለሽ በጣም ነው እንትን ያለኝ ፊል አደረገ። መጨረሻ አካሄዷ ደግሞ በቃ ከሶናላ አልከሰሽም ትክክል። ለምን እኔ እኮ ወይ አይዛት ወይ አይለቃት ቦጋለ እኮ የሆነ ሳሙና የሚያምልጥል ወንዶች እኮ ካራፈደ በኋላ አንቺን ለማስደሰት ብዬ እኮ ነው ያንን ቤት ያስገባሁት። እንዴ ቤቱን ተሸክመውት ነው ቤቷን ታግባው ቤቱ ፍቅር ይሆናታል። የደደብ ሰው አስተሳሰብ ቤቷ አለ ሰው ምን ይሰራል? ምንድነው እንደ ሳሙና የሚያምልጨልጨው? የምሬን ትስቃላችሁ። የምሬን እኮ ነው። ጭራሽ ምን አለ አንቺን ለማስደሰት እኮ ነው ሰርፕራይዝ ያረኩሽ። ቤቱን ምን አርገው ትኑር? ቤት ህይወት ይሆናል እንዴ? ቤት ፍቅር ነው እንዴ? ባዶ ጭንቅላት ናይ እሷ እባክሽ ግድ የለሽም ዩቲዩብ አትሰራም እና ክፍያ ምናምን ስለማታገኝ እንዳትቸገር ብሎ ነው። እንደዛ ነው የሚመስለው ነገር። ሌላ ስራ እኮ ሲጀመር ኦንላይን ትማራለች። ኦንላይን ስራ አላት። ኦንላይን ራሱ ስራ አላት እኮ ነው። እሱ አይደለም
ትሰራለች። እንዴ ስራ እንዳላቸው ያውቃል። ስራ አስገብታ ምናምን ኦንላይን ብቻ አይደለም። አይ ኦንላይን ብቻ አይደለም፣ ስራ አላቸው። የጀመሩት ስራ አላት። እሱ ራሱ መካብ ስለሚወድ ነው። እሱ አስተዳዳሪ እንዳስተዳዳሪ እሱ ራሱ እንዳስተዳዳሪ ነው የሚያደርገው። ወንድ ልጅ ያ ስሜት ሊሰማው ግድ እኮ ነው። እኔ በዚህ ባይችልም እንኳን ወንድ ልጅ የቤት ራስ እንደመሆኑ ራሱን ከፍ እሷም ናች። ለምን አንዳንድ ጊዜ ከተመልካች እሷ ጀግና ነች ሲባል ምናልባት ዝቅ ያለ ስሜት ይሰማዋል። እሷ ስማርት ነች ስትባል ሊሰማው ይችላል እንጂ እሷ ሁሌ ራሷን ከሱ በታች አድርጋ ነው የምታሳየው። እንዳልሆነች እሱም ያውቃል፣ እሷም ታውቃለች። ግን በንግግሩ በምንም እሷ ነው የምትበልጠው። ለምን እንደሆነ ታውቃላችሁ? ሴት ልጅ እንደዛ ካረገች በቃ ስለምትወደው ነው። አይኑ እንደምትበልጠው እንደሚበልጣት ሴቶች ሃይሚ ነች አንደኛ እንዲበልጣት ነው የምትፈልገው። ያ ደግሞ ካልገባው አስቢው፣ እንደዛ እየተሆነለት የመበለጥ ስሜት የሚሰማው አይነት በቃ ደካማ ነው ማለት ነው። ኧረ የሚከሩት አንዳንድ ጊዜ ደግሞ ቁሳቁስ እኮ ህይወት አይሆንም። ቦጋላን የሚከሩት ቤተሰብ ድንጋይ ላይ ውሃ ማፍሰስ እኛችን አይደለም። ፋፊት ከፍያለሽ ነው ያልከፍልም ከፍላችሁም ከሩኝ ነው ያለው። ኧረ ጨው ለራስህ ብለህ ጣፈጥ ካልጣፈጥክ ድንጋይ ነው ብሎ ይወረውረሃል ብለዋል። እኔ ብዬሻለሁ። አንዳንድ ጊዜ ወደ እውነቱ ነው የምትሄጂው። ለእውነት እኔ አሁን እሷ የሆነ ነገር ስታደርግ ልክ ባለፈው እንዳልኩሽ ይሄን ያህል መሆን የለበትም ብዬ የምናገርበት ፓርት አለ እና አሁን ከትናንት ወደ ያደረገችው የትናንትና አንድ ቪዲዮ ነው በአንድ ቀን የተቀረጸው። ለእኔ በብዙ ወይ አይቼዋለሁ። ትክክል ናት። አንደኛ የአባቷን ቃል ላለማጠፍ፣ ሁለተኛ ደግሞ ምናልባት ተጋፍጣ መጨረሻው ድረስ ለማየት በኋላ የሆነ ነገር ባይሆን እንዳይቆጭ ለማድረግ አይቼዋለሁ። ግን ደግሞ የማይገባው ከሆነ ደግሞ ባናት ይተከል ብሎ መሄድ ነው። የእውነት አይኑ ትጎጃለሽ፣ ትሰበሪያለሽ እኮ። ግን ደግሞ ፍቅር ውሃ አይደለም፣ አየር አይደለም፣ ምግብ አይደለም። ጸጥ አያደርግሽም እኮ ልትከሽ ምናምን ልትችያለሽ። እንኳን ከሷ አለ እንኳን እሷ አልበደለች፣ እንኳን እሷ አላስቀየመች እንጂ መገፋት ጥሩ ነው። ስትገፊ እግዚአብሔር ደግሞ የተሻለ ይሰጣታል። ነው ይሄ ህይወታቸው እኮ ለሷም ለሱም ማንም ጫና አያደርግም። እሱም ከተፈላልገው ተስማምተው አምነውበት አሁን ከታረቁም ከተለያዩም እኔ ታረቁም ተለያዩም እንደዚህ አድርጉም ብለሽ እኔ አልልም። ለምን እኔ ምን እላለሁ መሰለሽ፣ በራስሽ ህይወት እናትሽም አባትሽም ታማክሪያቸውና ምናልባት ከአንቺ የተሻለ ሀሳብ ካለ ያን ሀሳብ አንድ ለማድረግ ትችላለሽ። አይ አንቺ አታውቂም ምን እኔ ልወስንልሽ ቢሉሽ ኑ እኔ የኔ ህይወት ነው ብለሽ ነው ልታስቆም የምትችይው አይደለም ሌላ ሰው። እና በእሷ ህይወት ወስኝ ሳይሆን ግን ውሳኔ የራሷ እንዳለ ሆኖ አንዳንድ ጊዜ ደግሞ ራስን ማስቀደም የሚባል ነገር አንድ ጥያቄ ልጠይቅሽ። ራስን መውደድ ሳይሆን ራስን ማስቀደም። አንድ ጥያቄ ልጠይቅሽ። ይሄ ነገር ከተጀመረ ጀምሮ የትኛውንም ቀን ላይ እሷ ላይ ያየሽው ስህተት ምንድን ነው? እኔ እሷ ላይ ያየሁት ስህተት ባለፈው ያልኩሽ ስህተት አንድ ስህተት አይቼባታለሁ። ለምን እኔ ሃይሚን ሲጀመር ከዩቱበር ማንንም አላይም። እኔ መጀመሪያ እንደ ክራሽ መወዳት እንዳታውሪ ፋፊዬ አላወራም መቅድዬ የምወዳት ሴት ለምሳሌ ፍናን አለች። አድንቄ የወደድኳት ሁለተኛውን ሃይሚ ነች እና የምወድባት አይነት ኳሊቲ አላት። ለእኔ የሆነ የምወድባት አይነት ኳሊቲ እንትን ነው። ያ ደግሞ የሆነ የምታስመስለው ምናምን አይደለም። በጣም ብዙ ጊዜ ስላየኋት ተፈጥሯዊ አይነት ነገር ነው እና ያን ኳሊቲ ለመንካት ስትሞክር ለምን የሚለው ነገር ጥያቄ ፈጥሮብኛል። እንዴት ይህን ታደርጋለች? ለምን እዛ ድረስ እንኳን ያንን ለማስወገድ እንኳን አይገባውም። አንዳንድ ጊዜ እኮ ለምትወጂው ሰው ስትይ የማትፈልጊውን ህግ ትጥሻለሽ ይባላል። አንዳንድ ጊዜ ይሄ ህጌ ነው ማድረግ አልችልም ትይና ለምትወጂው ሰው ያንን ህግ ልጥሽ ትችያለሽ። ግን ያ ህግ ግን ሊጠስ አይገባም። ለምን ራስሽን ገለሽ ሰውን ማዳን አትችይም። ቅድሚያ ራስሽን ማስቀደም አለብሽ።
ብዙ ጊዜ ራስ መውደድና ራስ መውደድና ራስ ወዳድና ራስ መውደድ በጣም ነው የሚለያየው። ሰው ከመውደዳችን በፊት ራስን መውደድ እሱ ላይ ትንሽ ጥፋት ሳይሆን በቃ ለማድረግ የለባትም ብዬ ከዛ በኋላ እዚህ ካራክተር ላይ ትክክል ነች የምታደርገው ነገሮች ምናምን። ግን ደግሞ እልፍ ዋጋ ስትከፍሊ ምናምን አይታያቸውም። አንዳንዴ ጥፋተኛ እኮ ሰው አንዳንዴ እኮ እንትን ምንድነው ጥፋተኛ እኮ ሳይከስ ሲቀር ምንድነው ሌባው ይከሳል ተሰራቂው ሳይከስ የሚባል አይነት አባባል አለ። ራሱ በድሎ ራሱ አለቀሰ ይባላል። እና አንዳንዴ በጣም እንትን ስትይ የሆነ ሰው በድሎ ሻይ እኔ እኮ አልተበደልኩም እኔ ነኝ በዳይ ስትይ ልብ የሚሰማ አይነት ነገር ይኖራል። እኔ ሁሌ እንደምለው በዚህ ምድር ላይ ምናልባት ከኔ በላይ እናቴን እወዳለሁ ልል እችላለሁ እንጂ ከዛ ውጭ ራስሽን ነው ልታስቀድም እንጂ ያ ማለት ከኔ እኩል ልወደው እችላለሁ ሰውን እኔ እንድጎዳ አልፈልግም እንደራሴ ወደዋለሁ ምናምን ግን ራሴን ገድዬ ወይም ራሴን አጥቼ ልወድ አልችልም ሌላን ሰው። ከምንም በላይ ራስን ማስቀደም ነው። ራስን መውደድ ግድ ነው። ራስ መውደድና ራስ ወዳድነት ይለያያል። ራስ ወዳድነት ማለት ለራስ ጥቅም ሲሉ ሰውን መግደል ነው። ያ ራስ ወዳድነት ነው። ራስን መውደድ ግን ሰውን ለማዳን ብሎ ራስን መግደል አይደለም፣ ራስን ማዳን። ለምን አንቺ አይደለም ለሌላ ሰው ልደርሽ የምትችይው እኮ ለራስሽ እንኳን መብላት መጠጣት ራስሽን ማጽዳት የምትችይው አንቺ ጤነኛ ደህና ስትሆኝ አይደል? አንቺ የሆነ ነገር ከሆንሽ ከራሴ በላይ ወደዋለሁ የምትይው ሰው ዝሮ የሚያይሽ ይመስልሻል? ልክ ነሽ ወፊ። ዛሬ ትንሽ ስሜታዊ ሆነን መሰለኝ እንተኛ። 12 ሰዓቱን አልባይዘው ወይ ደህና ደሩ። በቃ ተኙ፣ ደህና ደሩ። እኔም ነገ ትምህርት ስላለብኝ